እግዚአብሔር አምላካችን የተባረከ ይሁን። ደግሞ ዛሬ ረድቶን አግዞን ቃሉን እንድንሰማ ወደዚህ እሱ ስለሰበሰበን ፈጣሪያችን እግዚአብሔር የተባረከ ይሁን። የማደርገው ነገር ምንድነው? መጀመሪያ ባለፈው ሳምንት የተነጋገርነውን ነገር ትንሽ ሪቫይዝ አደርግና ከዛ በኋላ ባለፈው ሳምንት ከቁጥር 1 እስከ 8 ትንቢተ ዳንኤል ምዕራፍ 7 ነበር ያየነው። ዛሬ ደግሞ ከቁጥር 9 እስከ 14 ያለውን የእግዚአብሔር ቃል በኋላ ላይ ተነስተን ቆመን አብረን እናነብና ጸልየን ወደ ቃሉ እንሄዳለን ማለት ነው። እንግዲህ ዛሬ ሁለተኛው ክፍል ነው። ባለፈው ሳምንት ትንቢተ ዳንኤል ምዕራፍ 1 ከቁጥር 1 እስከ 8 ባለው ክፍል ላይ ተነጋግረናል። ዳንኤል በሌሊት እንዴት ራእይ እንደተመለከተ እና ስላያቸው አስፈሪ ስለሆኑት አራት አራዊት ታላላቅ የሆኑ አራዊቶች ከአራዊትነት ደግሞ ለየት ያለ ገጸ ባህሪ የተሰጣቸውና ገጸ ባህሪያቸውም ደግሞ እነሱ ከሚወክሉት አራቱ ጠንካራ ከሆኑ መንግስታት ጋር እንዴት እንደሚዛመድ እነሱን ተመልክተን ነበረ። የመጀመሪያው አራዊት አንበሳ ነው። አንበሳ ጠንካራ እንደሆነ ከዛ ውጪ ደግሞ ክንፍ እንደነበረው ተመልክተናል። ሁለተኛው ድብ ነው። ድቡ ደግሞ በአንድ በኩል ከፍ ያለ እንደነበረ ራሱን ጠንካራ የሚያደርግበት መገለጫው ካራክተሩን ባህሪው እንደነበረ ተመልክተናል። ከዛ ውጪ አራት ራስ ያለው ነብር ነበረ። አራት ራስ ያለው ነብር ከዛ ከባህር ውስጥ ወጥቶ ለዳንኤል እንዴት እንደተነገረው በኋላ ላይ ደግሞ ከዚህ ቁጥር በኋላ በሚቀጥለው ሳምንት ምናልባት የምናየው የዛን ማብራሪያ የሚሰጥበት ተጨማሪ ሐሳብ እዛ ላይ እናያለን። ከዛ በመጨረሻ ደግሞ ለየት ያለ በአራዊት ያልተጠቀሰ በስም ያልተጠቀሰ ነገር ግን 10 ቀንዶች ያሉት አስፈሪ አራተኛ አውሬ ይታየው እንደነበረ እነዚህ ደግሞ ምድራዊውን ዓለም በጭካኔና ሰዋዊነት የሆነ ካራክተር የሌላቸው ጠንካራ የሆኑ አራቱን ታላላቅ ነገስታት የሚወክሉ አውሬዎች እንደነበሩ ተመልክተናል። የባቢሎንን መንግስት፣ የሜዶንና ፋርስ መንግስት፣ የግሪክንና የሮማን መንግስት የሚወክሉ ታሪካዊ ባህሪና አውሬያዊ አገዛዝ እንዳላቸው በግልጽ ያሳዩ ራእዮች በአራዊቶቹ የተገለጡትን ነበር የተመለከትነው። እንግዲህ እነዚህ አራቱ አራዊቶች የነኛ የአራቱ ነገስታት መገለጫ ብቻ ሳይሆኑ በቤተ ክርስቲያን ላይ የሚነሱ የወደፊት ጠላቶችም ሁሉ ምሳሌ አምሳያ እንደሆኑ የእውነት ጠላቶችና በእግዚአብሔር ቅዱሳን ላይ የሚነሱ የሚዋጉ የሰይጣን ወኪሎች እንደሆኑ ክርስቶስ ሞቶ ወደ አብ ካረገበት ጊዜ ጀምሮ ዳግም እስከሚመጣ ባለበት ጊዜ ውስጥ የሚገዙ እንደ ምሳሌ ሆነው የሚያገለግሉ ነገስታቶች እንደሆኑ ተመልክተናል። በእግዚአብሔር ሕዝብ ላይ የሚያደርሱት መከራና ስደት አንድ ጊዜ ብቻ ተፈጽሞ የሚያበቃ አይደለም። በአንደኛው ሴንቸሪ ላይ ብቻ የሚያበቃ አይደለም፣ ጥላ አለው ብለናል። ክርስቶስ ዳግም እስከሚመለስ ድረስ በሰው ልጅ ታሪክ ውስጥ ተደጋጋሚ የሆነ ክስተት እንደሚሆን በታሪክ በአንደኛው ሴንቸሪ ላይ እንዳለቀ ነገር ግን ክስተቱ በሰው ልጆች ታሪክ ውስጥ በተደጋጋሚ የሚገለጥ እንደሆነ ተመልክተን ነበር። በሮማው መንግስት ዘመን እንደዚሁ ክርስቲያኖች እንደ ዳንኤል ሁሉ በአንበሳ ጉድጓድ ውስጥ ይጣሉ እንደነበረ ተመልክተናል። ያ ደግሞ በኋላም ላይ ደግሞ በዘመናችን አዶልፍ ሂትለር በ6 ሚሊዮን አይሁዳውያኖች ላይ ያደረገው ግፍ የዛ ነጸብራቅ ነው። ይሄ አውሬያዊ የሆነው የአገዛዝ ስርዓት በአንድ ጊዜ የሚያልቅ ሳይሆን ጥላ ሆኖ ክርስቶስ ዳግም እስከሚመጣ በእግዚአብሔር ሕዝብ ላይና በቤተ ክርስቲያን ላይ የሚገለጥ ክፉ የሆነው የአውሬው መገለጫ ወይም ደግሞ ሰዋዊ የሆነው ከእግዚአብሔር ሐሳብና ፈቃድ ውጪ የሆነው የመንግስት አገዛዝ በሕዝቡ ላይ የሚያመጣውን መከራ ተመልክተን ነበረ። እንግዲህ የመጀመሪያዎቹ 3ቱ አራዊት አንበሳው፣ ድቡና ነብሩ በታሪክ ከባቢሎን ከፋርስና ከግሪክ መንግስት ጋር የሚዛመዱ እንደሆኑ፣ አራተኛው ደግሞ ጠንከር ያለ በስም ያልተገለጠ የሮምን መንግስት የሚገልጥ እንደሆነ ተመልክተናል። ስለዚህ እነኚህ አውሬዎች ለእኛ ያላቸው ትምህርት የታሪክ ብቻ አይደለም። በታሪክ እንደዚህ ሆኖ ነበር ብቻ ብለን የምናበቃው ሳይሆን ይልቁንም ማንኛውም ሰብአዊ መንግስት በዚህ ምድር ላይ የሚመሰረት ማንኛውም ሰብአዊ መንግስት ክርስቶስ ዳግም እስከሚመጣ ድረስ የሚገዛው ያ ሰብአዊ መንግስት
ከእግዚአብሔር ተለይቶ ለመስራት ሲሞክር አራዊታዊ የሆነ ባህሪው እንደሚገለጥ ያየንበት ስነ መለኮታዊ እውነት እንደሆነ በዛ ክፍል ላይ አይተናል። እንግዲህ ዛሬ ከነዚህ በመጨረሻ ላይ የተናገርኩ ምንድነው ዛሬ ከነዚህ አራት አራዊቶች ውስጥ መካከል አንዱን ወስደን ከአንድ ዘመናዊ አገር ጋር ከአንድ ዘመናዊ መሪ ጋር ለማገናኘት የሚደረገው ወጥመድ ውስጥ መግባት እንደሌለብን በፕሪንሲፕል በመርህ ደረጃ ክርስቶስ ዳግም እስከሚመጣ በወደቀ ዓለም ውስጥ ስለምንኖር እነዚህ ሰዋዊ መንግስቶች ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ ውጪ ግዛታቸውን ማጽናት በጀመሩ ቁጥር አውሬያዊ ማንነታቸው እንደሚገለጥ ቤተ ክርስቲያንን እንደሚያሳድዱ ቅዱሳንን እንደሚሰው ከእግዚአብሔር ፈቃድ ውጪ የሆነ ኢሰባዊ የሆነ ነገር እንደሚያደርጉ ተመልክተናል። ነገር ግን ይሄኛው መንግስት ይሄኛው አውሬ ነው፣ ይሄኛው መንግስት ያኛው አውሬ ነው ብለን እንደዛ አይነት ወጥመድ ውስጥ መግባት እንደሌለብን መጽሐፍ ቅዱስ እንደዛ አይነት ኢንዲኬሽን እንደማይሰጥ ተነጋግረን ነበር ባለፈው ያቆም ነው። ስለዚህ የዛሬውን ክፍላችንን ደግሞ ከቁጥር 9 ጀምሮ ያለውን አብረን እንመለከታለን። አሁን የራእዩን አቅጣጫ ወይም የራእዩን ትኩረት ዳንኤል የሚቀይርበት ሙሉ በሙሉ የሚለወጥበት አቅጣጫ እንደሆነ እንመለከታለን። በምዕራፍ 7 ቁጥር 8 ላይ ብቻ ይሄ የእግዚአብሔር ቃል ቢያቆም ኖሮ ተስፋ እንቆርጥ ነበር። ነገር ግን በዛ አውሬያዊ አገዛዝ ባለበት እውነት ውስጥ ደግሞ እግዚአብሔር በዙፋኑ እንዳለ የሚያሳይበት የዛሬው ክፍል ነው። ክብር ለጌታ ይሁን። ተነስተን ቆመን ይህንን ክፍል እናነበዋለን። ከቁጥር 9 እስከ 14 ያለውን አብረን እንመለከታለን። ትንቢተ ዳንኤል ምዕራፍ 7 ከቁጥር 9 እስከ 14 ያለውን እናንብብ። ዙፋኖችም እስኪዘረጉ ድረስ አየሁ። በዘመናት የሸመገለው ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮችም የሚነድድ እሳት ነበሩ። የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበረ። 1000 ጊዜ 1000 ያገለግሉት ነበር፣ እልፍ አላፍም በፊቱ ቆመው ነበር። ፍርድም ሆነ መጻሕፍትም ተገለጡ። የዚያን ጊዜም ቀንዱ ይናገር ከነበረው ከታላቁ ቃል ድምፅ የተነሳ አየሁ። አውሬውቱም እስከምትገደል አካሏም እስከሚጠፋ ድረስ በእሳትም ለመቃጠል እስከምትሰጥ ድረስ አየሁ። ከቀሩትም አራዊት ግዛታቸው ተወሰደ። የሕይወታቸው ዕድሜ ግን እስከ ዘመንና እስከ ጊዜ ድረስ ረዘመ። ሌላ ሁለተኛ ራእይ ያያል። በሌሊት ራእይ አየሁ፣ እነሆም የሰው ልጅ የሚመስል ከሰማይ ደመና ጋር መጣ። በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። ክብር ለጌታ ይሁን። እንጸልያለን። እግዚአብሔር ቅዱስ ቃሉን እንዲያስተምረን ጌታ ያስተምረን ብለን እንጸልይ። ቅዱስ አምላካችን እግዚአብሔር ሆይ እኛ ልጆችን በዚህ ምሽት ሰብስበህናልና ያው ቃልን እንድትናገረን በኢየሱስ ስም እንጸልያለን። ጌታ ሆይ ጊዜያችንን ሰውተን ወደዚህ መተናል፣ አንተን ፈልገን መተናል። ቃልህ እንዲናገረን ግራ በሚያጋባው በዚህ ዘመን ውስጥ የምናልፍበትን በቤቴ የሚያጸናንን ያው ቃልን እንድትናገረን በኢየሱስ ስም እንጸልያለን። ጌታ ሆይ መስማት የምንፈልገውን ሳይሆን መስማት የሚገባንን ነገር በመንፈስ ቅዱስ አንተ ተናገረን። ቃልን እንዳንሰማ በእኛ ላይ ተጽዕኖ የሚያደርግ የአጋንንት ኃይል ሁሉ በጌታ በኢየሱስ ክርስቶስ ስም የታሰረ ይሁን። ጌታ ሆይ ከቃልህ በስተጀርባ የምትሰራ አምላክ ነህና የሰማነውን እውነት በሕይወታችን ውስጥ ደግሞ ጌታ ሆይ አንተ ፍሬ እንድናፈራ በጸጋ እንድታግዘን
ከቃል በስተጀርባ አንተ ከኛ ጋር ሆነ እንድታጸናን ግራ ከሚያጋባን ነገር በቃል ላይ አርፈን በአንተ እንድንደገፍ ስለኛ በመስቀል ላይ የተሰቀልከው አንተን ክርስቶስን ብቻ ማየት እንድንችል አይኖቻችን እንድትከፍት በኢየሱስ ስም እንጸልያለን። ቃል እንዳይገለጥ በእኛና በአንተ መካከል ጌታው የተገለጠ ማንኛውም ኃጢአት የተሰወረ ማንኛውም ኃጢአት በክርስቶስ ደም የተሸፈነ እንዲሆን እንለምንሃለን። የክፉ ሐሳብ ሁሉ ይታሰር። ጸለይን በጌታ በኢየሱስ ክርስቶስ ሕያው ስም አሜን። እንቀመጣለን። ይሄኛው የመጽሐፍ ቅዱስ ክፍል በጣም የሚያጽናና ነው። ቅዱሳንን በእግዚአብሔር እንዲታመኑ በእግዚአብሔር እንዲያርፉ ከሚታየው ነገር ባሻገር ይሄ ሰማይና ምድርን የፈጠረው ጌታ ዛሬም በዙፋኑ ላይ እንዳለ ከብርቶች ሁሉ ብርቱ ከኃያላኖች ሁሉ ኃያል ሆኖ በዙፋኑ እንዳለ እንድናይ ወንጌል ነው። የመጀመሪያው ሞር ወደ ፍርዱ ወደ ቁጣው እግዚአብሔር አምላክ እነኚህን የአሕዛብ ነገስታቶችን አስነስቶ የራሱን ሕዝብ ሁሉ ሳይቀር የቀጣበት ክፍል ነው። ሞር ሕግን ነው የምታዩት። ይሄኛው ደግሞ ወንጌል ነው። እግዚአብሔር አምላክ እሱ ለሕዝቡ ለመረጣቸው የሚያደርግላቸው ነገር ምን እንደሆነ ያው የእግዚአብሔር ደግሞ የማዳን ክንድ በተገለጠው በልጁ በኢየሱስ ክርስቶስ በኩል እንደሆነ የምንመለከተው የመጽሐፍ ቅዱስ ነው። እንግዲህ ከአራቱ መጀመሪያ አራቱ ራእዮችን ነበር ያየነው። በአውሬ የተገለጡት የሚያስፈሩ ነበሩ። የመጡት ከባህርና ከሚናወጥ ነፋሳት ካሉበት በኃጢአት ውስጥ ከወደቀ ምድር ነበረ። ይሄኛው ደግሞ ለየት ያለ ነው። አሁን ራእዩ ከምድራዊ እይታ ወዴት ይቀየራል? ወደ ሰማያዊ እይታ ይቀየራል። በሰማይ ስላለው ነገር አሁን እዚህ ጋር ዳንኤል ይናገራልና አሁን ከነዚህ ከአራዊቱ ራእይ ወደ ሁለት ዋና ዋና ገጸ ባህሪያት ይቀየራል። የመጀመሪያው ገጸ ባህሪ በስሙ ተጠቅሷል እዚህ ክፍል ላይ ማን ይባላል? በዘመናት የሸመገለው። ክብር ለጌታ ይሁን። ማን እንደሆነ ሁላችሁም ታውቁታላችሁ። ይሄ ስም በጣም ደስ ይላል። በዘመናት የሸመገለው ከአራዊቱ እይታ ምድራዊ ከሆነው እይታ ከእግዚአብሔር ሐሳብ ከሆነው ውጪ የአገዛዝ ስርዓት ይወጣና አሁን ሰማያዊ ወደ ሆነው ችሎት ዳንኤል ይቀየራል። የመጀመሪያው በዘመናት የሸመገለው ነው። ሁለተኛው ደግሞ የሰው ልጅ የሚመስለው እሱም ማን ነው? ክርስቶስ ነው። ስለዚህ አሁን ዳንኤል ወደ ሰማይ ራእይ ምልከታውን ይቀይራል። የአራዊቱን ጩኸት ይተውና የቀንዱን ትዕቢተኛ ንግግር ሁሉ ይተውና አሁን ከዛ ይወጣና ጩኸቱ ከበዛበት ከዛ እይታ ይወጣና ትዕይንቱ በድንገት ወደ ጸጥተኛ ግርማ ሞገስ ወዳለው ወደ መለኮታዊው የፍርድ አደባባይ ይገባል። አስፈሪ የሆነው ከሱ በላይ ፈራጅ የሌለው የሚመስለው ሁሉ የሚፈረድበት በዚህ ሰማያዊ በሆነው ችሎት ሁሉም የሚታደምበት እያንዳንዱ ለሰራው ስራ መልስ ወደሚሰጥበት ሰማያዊ ችሎት ግርማ ሞገስ የሞላው ሁከት የሌለበት እርጋታ ያለበት ልዩ ወደ ሆነው ገጸ ባህሪ ይመጣል። ዳንኤል ምዕራፍ 7 ቁጥር 9 ላይ ቁጥር በቁጥር መሄድ እፈልጋለሁ ዛሬ። እንደዚህ ይላል፣ እኔም አየሁ ዙፋኖችም ተዘረጉ፣ በዘመናት የተሸመገለው ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ወይም እንደ ጥሩ ግምጃ ይለዋል ሌላኛው ትርጉም ነበረ። ዙፋኑም የእሳት ነበልባል ነበረ። በዛ ዙፋን ውስጥ በዛ ችሎት ውስጥ መንኮራኩሮቹም ተገኝተዋልና መንኮራኩሮቹም የሚነድ እሳት ነበራቸው። የመጀመሪያ የሚለው ነገር በጣም ያስደነቀኝ ዙፋን ተዘረጋ ይላል። በብዙ ቁጥር ነው የተጠቀሰውና ሰማያዊ ችሎትን የሚታደሙ ብዙ የሆኑ ሰማያዊ ከእግዚአብሔር ዘንድ የሆኑ ጸባዖት የሆኑ እግዚአብሔር ወደዛ ጉባኤ የጠራቸው ብዙ ሄቨንሊ ሆስትስ የምንላቸው እግዚአብሔርን የሚያገለግሉ ሰራዊቶች ነበሩ። ቤት በሰማያዊው ችሎት በመጽሐፍ ቅዱሳችን ውስጥ ስንመለከት የሰማያዊ ምክር ቤት ምስል እግዚአብሔር በሰማያዊ ጭፍሮችና በሰማይ ሽማግሌዎች የተከበበ እንደሆነ እውነተኛ ምስክሮች የሚሆኑ
እንደሆኑ ይናገራልና ዙፋኑ ከተዘረጋ በኋላ አንድ ዋነኛ ዳኛ መጣ። በምድር ላይ ዳኝነት ሲደረግ 3 ዳኛዎች ናቸው የሚቀመጡት። እዚህ ላይ ግን አንድ ዳኛ ነው የሚያስፈልገው። ክብር ለጌታ ይሁን። ያ ዳኛ ማን ነው ይላል ሲናገር፣ በዘመናት የሸመገለው እሱ የሰራዊት ጌታ እግዚአብሔር ያህዌ የተባለው ሁሉን የሚመለከት ለነኚህ አራዊት መንግስታት ለሆኑት ነገስታቶች ሁሉ ስልጣን ለጊዜው የሰጣቸው እሱ እግዚአብሔር በዘመናት የሸመገለው በዙፋኑ ላይ እንደተሰየመ እንመለከታለንና በዘመናት የሸመገለው እግዚአብሔር ሲባል እግዚአብሔር አምላክ አረጋዊ ወይም ደካማ ነው ማለት አይደለም። ሁላችሁም እንደምታውቁት ይሄ በጥንቱ በመካከለኛው ምስራቅ የእድሜ የከፍተኛ ወይም ደግሞ የጥበብ ምሳሌ ነው። በጥበብ የተሞላ ስልጣን ያለው ሁሉም የሚሰሙት የሚሰግዱለት ተሰሚነት ያለው የዘላቂነት መገለጫ ማንነት ነው። በዘመናት የሸመገለው የሚለውን ስያሜ በዛ ጊዜ የሚጠቀሙበት ምድራዊ መንግስታት ይወለዳሉ፣ ነገር ግን ትንሽ ቆይተው ይጠፋሉ። እግዚአብሔር ግን ከጊዜና ከዘመን በላይ ነው። ክብር ለእግዚአብሔር ይሁን። እርሱ ሁል ጊዜ የነበረና የሚኖር ነው። ስለዚህ በዘመናት የሸመገለ የሚለው የሱን ዘላለማዊነት ለመናገር ነው እንጂ እግዚአብሔር አምላክ ከቁጥር ከጊዜ ከሰዓት በላይ ስለሆነ እሱ እድሜው ምን አይልም፣ አይለካም፣ አንድ አይነት ነው። ሰዓትና እድሜ የተወሰነው ለሰዎች ነው። ቁጥር የተወሰነው ለሰዎች ነው። 1 ዓመት 2 ዓመት 3 ዓመት የምንለው እኛ ነን። አንድ ሰው ወጣት ነው፣ ሽማግሌ ነው፣ አረጀ፣ ሊሞት ነው የምንለው እኛ ነን። እግዚአብሔር ግን በዘመናት ሁሉ ያረጀ ነው። ክብር ለጌታ ይሁን። ያ ማለት ምንድነው? በዘመናት ሁሉ በእድሜ የማይወሰን የጠቢባን ሁሉ ጠቢብ ታላቅ የሆነው እግዚአብሔር ነው ማለት ነው። በዘመናት የሸመገለው በዚህ በተዘረጉት ዙፋኖች ላይ በዙፋኑ ላይ ተሰይሞ ቁጭ ብሏል ይላል። ከዛ ካራክተሪስቲኩን ይናገራል። የነኛን አራዊት የሆኑ ነገስታቶች ካራክተሪስቲክ ሲናገር አንበሳ ነበረ፣ ደሞም ክንፍ ነበረው። ያን ሁሉ የሚጠቀምበት ለክፋት ነው። እግዚአብሔር ግን የራሱ መገለጫ አለው። በዘመናት የሸመገለው የሚለው እግዚአብሔር ካራክተሩ መገለጫ አለው። ምን ይላል? እዚሁ ቁጥር ላይ ስትመለከት ልብሱ እንደ በረዶ ምንድን ነው? ነጭ ነበረ። የራሱም ጠጉር እንደ ጥጥ ወይም እንደ ግምጃ ሱፍ ነበረ። ይህ የሚያሳየው ምንድን ነው? ፍጹምነትን፣ ቅድስናውን፣ ጻድቅ እንደሆነ ምድራዊ ከሆኑት ነገስታቶች ጋር በአራዊት ከተገለጡት ነገስታቶች ጋር የማይተካከል በምድር ላይ ያሉ ዳኛዎች የሚለብሱት ልብስ አለ። ምን አይነት ልብስ ነው የሚለብሱት? ጥቁር ነው። ለምን እንደሆነ አይገባኝም። ጥቁር መልበስ የለባቸው። እዛ ጋር እየፈረዱ ነው፣ በጽድቅ እየፈረዱ ስለሆነ ነጭ ነበር መልበስ ያለባቸው። ግን ሰው በወደቀ ኃጢአት ግዛት ውስጥ ስለሚመላለስ ሁል ጊዜ ፍርዱ ሁሉ ምን ላይሆን ይችላል? ትክክለኛ ነው ብለው የሚፈርዱ ፍርድ ሁሉ ከቀረበላቸው ማስረጃ የተነሳ ፍርዳቸው ምን ሊሆን ይችላል? የተጣመመ ሊሆን ይችላል። ጥሩ ክርስቲያን ጠበቃዎች፣ ዳኞች፣ ጓደኞች አሉኝ በጥሩ በጽድቅ የሚፈርዱ። ግን የሚፈርዱት እነሱ ምን ላይ ተመስርተው ነው? በቀረበላቸው ማስረጃ ላይ ተመስርተው ነው። ያ የቀረበላቸው ማስረጃ ደግሞ የውሸትም ሁሉ ሊሆን ይችላል። ሊሸወዱ ይችላሉ። ለምን? ሰው ስለሆኑ። እግዚአብሔር ግን የጽድቅ አምላክ ነው። ሃሌሉያ! አይሸወድም። በማስረጃም አይደለም የሚሰራው እግዚአብሔር። ክብር ለጌታ ይሁን። የራሱ ማስረጃ ከተከሳሽ ወይም ከከሳሽ የሚሰበሰብ ሳይሆን ራሱ በመዝገብ ላይ ይጽፋል። እዚሁ ላይ እንመለከተዋለን። እግዚአብሔር አምላክ ለሰራናት ለእያንዳንዲቷ ነገር ምን አለው? መዝገብ አለው። መዝገብ ይገለጣል። ልብሱም እንደ በረዶ ነጭ ነበረ፣ የራሱም ጠጉር እንደ ጥጥ ነጭ ነበረ። በጉቦ ወይም ደግሞ በአድሎ ወይም ደግሞ በተጽዕኖ ስር የወደቀ ፍርድ አይሰጥም። ሰማያዊ ፈራጃችን እሱ ፍጹም ምንድነው? ጻድቅ ነው። ከዛ በኋላ የሚቀጥለው እዚሁ ቁጥር ላይ የሚናገረው ዙፋኑ ደግሞ የእሳት ነበልባል ነው። ክብር ለጌታ ይሁን። ዙፋኑ ምንድነው? የእሳት ነበልባል ነው። ዋሽቶ ወደዛ የሚጠጋ ማንም የለም። አጭበርብሮ ወደዛ የሚጠጋ ማንም የለም። እሳቱ ምን ያደርገዋል? ያቃጥለዋል። መንኮራኩሮቹም ነበሩ፣ የሚነድ እሳት ነበሩ ይላል። መንኮራኩሮቹም የሚነድ እሳት ነበሩ። እንግዲህ በመጽሐፍ ቅዱሳችን እሳት ዘወትር የእግዚአብሔርን የሚበላ ፍርድ የሚያሳይ
ቅድስናና በኃጢአት ላይ ያለውን ፍርድ የሚያሳይ ነው። እነኚህ መንኮራኩሮች በዚህ ክፍል ላይ የተጠቀሱት የእግዚአብሔርን ሉዓላዊነት በአንድ ቦታ ብቻ የተወሰነ እንዳልሆነና በሁሉም ቦታ እግዚአብሔር እንዳለ የሚናገር ነው። በአንድ ሕንፃ ውስጥ ብቻ ያለ፣ በአንድ ቤተ መቅደስ ውስጥ ብቻ ያለ ዙፋን አይደለም፣ ወይም ደግሞ ፍርድ አይደለም፣ ወይም ችሎት አይደለም። በተወሰነ ቦታ ብቻ ያለ ሳይሆን በሰው ልጅ ታሪክ ውስጥ ሁሉ ገብቶ በተለዋዋጭና በንቃት የሚንቀሳቀስ መሆኑን የሚያሳይ ነው። መንኮራኩር ካለ ምን ይሆናል? ይንቀሳቀሳል። እና የእግዚአብሔር ፍርድ እንደዚሁ በአንድ ቦታ የተወሰነ አይደለም። የእግዚአብሔር እይታ በዓለም ሁሉ ነው። ያ ዙፋንም እዛ የተሰየመው በዓለም ሁሉ ላይ ያለው ላይ ፍርድ ሊሰጥ ነው። በዓለም ላይ ያሉ ፈራጆች ብዙውን ጊዜ ሙስናቸውንና ክፋታቸውን በውድ ልብሶቻቸው ለመደበቅ በትላልቅ ሕንፃዎቻቸውና በሕግ ቃላታች በመደርደር ለመሸፈን ይሞክራሉ። ዳንኤል ግን ይሄ የአጽናፈ ዓለሙን የበላይ ፍርድ ቤት ሲናገር በቅድስና የተሞላ እንደሆነ መጋረጃውን ገልጦ ያሳየናል። በዙፋኑ ዙሪያ እሳት አለ። እዛ የተሰየመው ደግሞ በዘመናት የሸመገለው እግዚአብሔር ነው። በታሪክ የማይለወጥ፣ በማንም የማይሸወድ፣ በማንም የማይታለል፣ ሁሉን የሚመለከት፣ በአንድ ጊዜ በሁሉም ቦታ ያለ እሱ ነው። መንኮራኩሮቹ ሙሉ በዙሪያ ያሉበት ታላቅ ጉባኤ ነው። የአጽናፈ ዓለሙን በሙሉ የበላይ ፍርድ ቤት ሆኖ የሚመራው እሱ እግዚአብሔር ነው። እንግዲህ ዓለም ፍትህ የጎደላት ሲመስለን፣ ክፉ ሕጎች ሲወጡ ወይም ደግሞ አማኞች መከራን ሲቀበሉ ዓለምን የሚገዛው አምላክ ግን ፈጽሞ ሊበላሽ የማይችል ሊለወጥ የማይችል ኮራፕትድ ሊሆን የማይችል አምላክ እሱ በዙፋኑ ላይ እንዳለ በእውነት እንደሚፈርድ በማወቅ በዛ ተጽናኑ ነው የሚለን ዳንኤል። ክብር ለጌታ ይሁን። ጥበቡ ምንድነው? ዘላለማዊ ነው። ንጽህናውም ደግሞ ምንድነው? ፍጹም ነው። ዛሬ ምናልባት እኛ ባለንበት ሀገር እንደዚህ አይነት መከራ እንደዚህ አይነት ስደት ስለሌለ ይሄ ነገር ያለ ላይመስለን ይችላል። ነገር ግን ብትሄዱ ብዙ ክርስቲያኖች ዛሬ እየተሰዉ ያሉበት ሀገር አለ። ብዙ ክርስቲያኖች ከነነፍሳቸው እየተቃጠሉ ያሉበት ሀገር አለ። በእኛ ሀገር ለሃይማኖት የተሰጠው ፈቃድ ስላለ በነፃነት ወጥተን ስለምንገባ ይሄ አውሬያዊ አገዛዝ በአሁን ዘመን ያለ አይመስለንም። ነገር ግን ሂዱ፣ ኢንዲያ ብትሄዱ አንድ ጓደኛ አለኝ፣ ጆን ዴቪድ ሳሙኤል የሚባል ጓደኛ፣ ትምህርት ቤት ሳውዝ ኮሪያ ያለን ወደ ኒው ዴሊ አይደለም ወደ ሳውዝ ኢንዲያ የሚኖር ነው እና ባለፈው ሳምንት ቪዲዮ ላክልኝ። አንድ ሴት ሙስሊሞች ተሰብስበው እንዴት አድርገው በህይወት እያለች መጀመሪያ እንደቀጠቀጧትና ከዛ በኋላ ክርስቲያን ስለሆነች ብቻ ከሙስሊም ፋሚሊ ስለመጣች ብቻ እላዋ ላይ ጋዝ እጇንና እግሯን አስረው እጇንና እግሯን አስረው እላዋ ላይ ጋዝ አድርገው ሲያቃጥሏት። በናይጄሪያ መሄድ ትችላላችሁ፣ በአፍጋኒስታን መሄድ ትችላላችሁ፣ ሰሜን ኮሪያ መሄድ ትችላላችሁ፣ እንደዚሁም ቻይና። ዛሬ ብዙ ክርስቲያኖች ለእምነታቸው ዋጋ እየከፈሉ ነው፣ እየተቃጠሉ ነው፣ በህይወት እየተቀጠቀጡ ነው፣ በህይወት እያሉ እየተቀበሩ ነው። ግን ፈራጁ እግዚአብሔር ዛሬም ያያል። ክብር ለጌታ ይሁን። ፈራጁ እግዚአብሔር ዛሬም በንጽህናው በዙፋኑ ላይ አለ። ለእያንዳንዱ ዋጋውን ይሰጣል። እሱ በሩቅ ሆኖ የሚታዘብ አምላክ አይደለም፣ ታዛቢ አይደለም። ዙፋኑ መንኮራኩር ያለው ነው፣ በሁሉም ቦታ ያለውን የሚያይ በታሪክ ውስጥ በንቃት የሚንቀሳቀስ አምላክ እንደሆነ እዚህ ቁጥር 9 ላይ ይናገራል። ከዛ ቁጥር 10 ላይ ደግሞ እንደዚህ ይላል፣ ከዚህ በዘመናት ከሸመገለው ታላቁ እግዚአብሔር ፊት የሚሆነውን ነገር ይናገራል። እንደዚህ ይላል፣ የእሳት ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር። እልፍ አላፍም በፊቱ ቆመው ነበር። ፍርድም ሆነ ምን ተገለጠ? መጽሐፍትም ተገለጡ። የእሳት ፈሳሽ ከፊቱ ይፈልቅ ነበረ፣ ይፈስ ነበረ። እሳቱ በዙፋኑ ላይ ብቻ የቀረ ሳይሆን ከዛም አልፎ የሚሄድና ሰዎችን እንደ ስራቸው ዋጋቸውን የሚከፍል እንደ ወንዝ ወደ ውጭ ይፈስ ነበረ ይላል። ይህም የእግዚአብሔር ፍርድ በምድር ላይ በተግባር እየተፈጸመ መሆኑን የሚያሳይ ነው።
ሰዎችን ያጠፋል፣ ጻድቃንን ግን ምን ያደርጋል? ያነጻል። የእግዚአብሔር እሳት ሰዎችን ምን ያደርጋል? አውሬያዊ የሆኑ መንግስታትን ከእግዚአብሔር ፈቃድ ውጪ የሚመላለሱትን እነሱን ያ እሳቱ እንደሚያጠፋ ጻድቃንን ግን እንደሚያነጻ ይናገራል። ከዛ ሺህ ጊዜ ሺህ እልፍ ጊዜ አላፋትም ያገለግሏል። ሺህ ጊዜ ሺህ ስንት ነው? 100 ሺህ ነው መሰለኝ አይደል? ሺህ ጊዜ ሺህ ወይም 10 ሺህ ነው። ምንም አይነት እንትን የለውም። ይሄ ምሳሌያዊ አነጋገር ነው። እልፍ አላፍ የሆኑ የሰማይ ሰራዊቶች በፊቱ እንዳሉ እንደሚያገለግሉት የሚናገር ነው። ስፍር የሌለው ብዛት ያለው እልፍ አላፍ የሆነ ሰራዊት በፊቱ እንዳለ በዕብራውያንና በአረማውያን የአነጋገር ዘዴ የቃል ዘይቤ ብዙ የሆነ ነገር እንዳለ ለመናገር የሚገልጡበት ነው። ያ ማለት ትእዛዛቱን የሚጠብቁት የሰማይ መላእክት ጭፍሮች ወይም ደግሞ ሰባኦት የምንላቸው ብዛታቸውን የሚያመለክት ነው። በዛ ዙፋን ፊት ያሉት የእግዚአብሔርን ፈቃድ ኤክስኪዩት የሚያደርጉት የእግዚአብሔርን ሐሳብ የሚያስፈጽሙት ከሚፈሰው ፈሳሽ እሳት ፊት ሆነው እግዚአብሔርን የሚያገለግሉት እንደሆነ ይናገራል። ከዛ በኋላ መጽሐፍትም ተገለጡ። ይሄ የሚናገረው መጽሐፍ እግዚአብሔር መቼም እያንዳንዱን የሚጽፍበት መጽሐፍ አለው ለማለት ሳይሆን እግዚአብሔር አምላክ በምድር ላይ የምትሰራውን የምትነገረውን የምትደረገውን ነገር በሙሉ ያውቃል ለማለት ነው እንጂ እግዚአብሔር የተሰራው ነገር ከአይምሮ እንዳይጠፋበት የሆነ መጽሐፍ ይዞ ቁጭ ብሎ የሚጽፍ አምላክ ነው ማለት አይደለም። መጽሐፍትም ተገለጡ። እግዚአብሔር ፍጹም ሁሉን አዋቂ ኦምኒሸንት የሆነ አምላክ እንደሆነ በምሳሌ አነጋገር የሚገልጥበት ነው ዳንኤል። ምክንያቱም እግዚአብሔር እውነተኛ ደብተር አያስፈልገውም። ነገር ግን ይህ ምሳሌያዊ ለእስራኤላውያን ለእያንዳንዱ የጭቆናን ስራ የሚያደርጉ ሰዎች ሁሉ ለሚሰሯት ለእያንዳንዷ ነገር በእግዚአብሔር ፊት የተገለጠች ነች። እግዚአብሔር ለጊዜው በሰጣቸው ስልጣን ተጠቅመው እግዚአብሔር ለጊዜው በሰጣቸው ኃይልና ብርታት ተጠቅመው ህዝቡን የሚያስጨንቁ ከእግዚአብሔር ሐሳብ የራቀ የመንግስት አገዛዝ የመንግስት አሰራርን የሚያደርጉ የእያንዳንዱን የተደበቀ ኃጢአት እግዚአብሔር የሚያውቅ አምላክ ነው። የፈሰሰችው እያንዳንዲቷ የቅዱሳን እንባ በጥንቃቄ በእግዚአብሔር ምን ትላለች? ታይታለች፣ ተመዝግባለች። በሰው ልጅ ታሪክ ውስጥ የማያመልጡበት መለኮታዊ የሆነ ምርመራ አለ። ኦዲት ይደረጋል። አንዳንድ ትልልቅ ድርጅቶች ኦዲተሮች አላቸው። ኢንተርናል ኦዲተር እና ኤክስተርናል ኦዲተር። ኢንተርናል ኦዲተር ሲመጣ ችግር የለም፣ ይዝናናሉ። ያው የኛ ስለሆነ ይታወቃል። ኤክስተርናል ኦዲተር ግን ከመጣ እንክብካቤው ይበዛል። መቀመጫውም ይለወጣል፣ ምሳ የሚበላበትን ቦታ ይለወጣል። ለምን? አያልፉም። በጣም ሲሪየስ ናቸው። ስለዚህ እነኚህ በአራዊት መልኩ የተገለጹት እያንዳንዱ ነገስታቶችም እኛ ክርስቲያኖችም ክርስቲያን ያልሆኑትም ሰዎች ለሰሩት ነገር በሙሉ ኦዲት የሚደረጉበት ጊዜ ይመጣል። ከባድ ማስጠንቀቂያ ነው፣ ህግ ነው። እንደዚሁም ጥልቅ የሆነ ደግሞ የመጽናኛ ቃል ወንጌልንም በዚሁ ክፍል ላይ ይናገራል። ህጉ ምንድነው? በዘመናት ከሸመገለው ከአምላክ አይን የሚያመልጥ ማንም የለም። የባቢሎን ንጉስም በለው፣ የፋርስ ንጉስም በለው፣ የግሪክ ንጉስም በለው፣ የሮምን ንጉስ በለው፣ ከዛም በኋላ የተነሱ ነገስታቶች፣ በግለሰብ ደረጃ ደግሞ እያንዳንዳችን ከዚህ በዘመናት ከሸመገለው አምላክ አይን የሚያመልጥ ማንም የለም። እግዚአብሔር የእያንዳንዱን ስራ መዝግቦ የያዘበት መዝገብ አለው። መጽሐፍት ይገለጣሉ፣ ሁሉም እንደየስራው ይከፈለዋል። መጽሐፍ ተከፍቷል። ከተከፈተ በኋላ አይዘጋም ፍርዱን ሳያገኝ። ፍርዱ ደግሞ ጻድቅ በሆነው በእግዚአብሔር የሚከናወን ነው። ያንን ደግሞ የሚያከናውኑ ብዙ ሰራዊቶች አሉት። እያንዳንዱ ስውር ኃጢአት፣ እያንዳንዱ ትዕቢተኛ ሐሳብ እና እያንዳንዱ የአመጽ ድርጊት በሙሉ በቅዱሱ በአምላክ ፊት ምን ይሆናል? ይመረመራል፣ ያስፈራል። ይሄ ህግ ነው። ወንጌልም ደግሞ አለው። ክብር ለጌታ ይሁን። ለኛ ለምእመናን ግን እግዚአብሔር አምላክ በክርስቶስ በማመናችን የተነሳ የኛን ቁጣ በማን ላይ አኑሮታል? በክርስቶስ ላይ አኑሮታል። ለዚህ ነው ክርስቶስ ለኛ ምን ያደርጋል? ያማልዳል። ክርስቶስ ለኛ ያማልዳል ሲባል በእግዚአብሔር ፊት ዝቅ ብሎ ይጸልያል ማለት ሳይሆን በአብ ቀኝ መቀመጡ ያ የእግዚአብሔር የፍርድ እሳት እየፈሰሰ ሲመጣ እኛ ጋር እንዳይደርስ በክርስቶስ ይታገዳል። ክብር ለኢየሱስ ይሁን። ለምን? በክርስቶስ ስላመን። ጻድቅ ስለሆነን አይደለም በራሳችን ምንድነው፣ ነገር ግን በክርስቶስ ጽድቅ ያ የተስፋ ቃል ተሰጥቶናል። ነገር ግን በዘመናት እግዚአብሔር በታሪክ አሳልፎ
የሰጣቸውን ስልጣን ከእግዚአብሔር ሐሳብና ፈቃድ ውጪ ተጠቅመው ቤተክርስቲያንን የሚያሳድዱ ነገስታትን ቅዱሳንን የሚያሳድዱ ነገስታቶችን እግዚአብሔር በፍርዱ እንደሚጎበኝ ይናገራል። ክብር ለእግዚአብሔር ይሁን። ከዛ ዳንኤል ምዕራፍ ቁጥር 11 ላይ እንደዚህ ይላል፣ የዚያን ጊዜም ቀንዱ ይናገረው ከነበረው ከታላቁ ቃል ድምጽ የተነሳ አየሁ። ይሄ ቀንድ እንዳትረሱ የሶስተኛው የሮም መንግስት 10 ቀንዶች አሉ። ከ10 ቀንድ ውስጥ አንደኛው ይወጣና ምን ይናገር ነበር? የስድብ ቃል ይናገር ነበር። እሱን ነው የሚናገረው እዚህ ላይ። የዚያን ጊዜም ቀንዱ ይናገረው ከነበረው ከታላቁ ቃል ድምጽ የተነሳ አየሁ። ከዛ አውሬውቱም እስከምትገደል አካሏም እስክትጠፋ ድረስ በእሳትም ለመቃጠል እስክትሰጥ ድረስ አየሁ ይላል። የኛው ትንሽ ጠንከር ያለ ነው። የትኛው ነው አውሬው? መጀመሪያ ቀንድ ነው የተመለከተው። ቀንዱ ይናገር ነበረ። ቀንዱ ተብሎ የተጠቀሰው ቅድም እንዳልኳችሁ ከታላቁና ከአስፈሪው ከአራተኛው አውሬ ከሮማው መንግስት መካከል የበቀለች ትንሿ ቀንድ ነበረች። በትዕቢት ቃል በእግዚአብሔር ላይ የምትናገር ሐሰተኛው ክርስቶስ እንዴት እንደምትወክልም እንደዚሁ ተናግረናል በራእይ መጽሐፍና እንደዚሁም በሌሎች የሐዋርያት ቴክስቶች ላይ ያየ ነው። ይህች ቀንድ በራእዩ መጀመሪያ ላይ በቁጥር 8 ላይ ባለፈው ሳምንት እንዳየነው አይኖች እንደ ሰው አይኖች የነበሩባት በለዋ ላይ እንደ ሰው አይኖች የነበሩባት ታላቅ ነገርን የምትናገር የስድብን ቃል የምትናገር አፍ የነበረባት ተብላ የተገለጠችውና በእግዚአብሔር ላይ የስድብ ቃል የምትናገረው ኃይል ነበረች። ከአራተኛው ሮም ግዛት ማሽቆልቆል በኋላ የወጣ ሲሆን ይሄ የወጣ ሲሆን የሚከተሉትም መለያዮች አሉት። አንደኛ ይቺ አንዷ ቀንድ ፖለቲካዊና ሃይማኖታዊ ድብልቅ ኃይል ያላት ነበረች። አንደኛ ትረግጥ ነበር፣ ትገዛ ነበር። ሁለተኛ ደግሞ በእግዚአብሔርም ላይ የክፋትን ቃል ትናገር ነበር። ተራ ምድራዊ መንግስት ሳይሆን የሰውን ሕሊና ለመግዛትና የእግዚአብሔርን ሕግ ለመለወጥ የምትሞክር ነበረች። በሃይማኖት ሽፋን የሚመጣ የሐሰት መንፈሳዊ ስልጣን እንዳላት ራሷን ክሌም ታደርግ ነበር። የስድብም ቃል ትናገር ነበር። ራሷን በእግዚአብሔር ቃል ላይ ከፍ ከፍ በማድረግ የክርስቶስን ወንጌልና የደህንነትን እውነት የምትከለክል ነበረች። መዳን በክርስቶስ ብቻ፣ መዳን በጸጋ ብቻ፣ መዳን በእምነት ብቻ የሚለውን ይህን እውነተኛ ወንጌል የምትለውጥ ነበረች። ለምን? አንደኛ ፖለቲካዊም ስልጣን አላት፣ ሁለተኛ ደግሞ ሃይማኖታዊም ሽፋን አላት። ይህ በሉትራን አስተምሮ የሐሰተኛው ክርስቶስ ወይም ደግሞ ሐሰተኛው ክርስቶስ በመጨረሻው ዘመን ይገለጣል ተብሎ የተጻፈው ሲስተም እንደሆነ ሰው ግለሰብን ከመሆን ይልቅ ሞር ሲስተምን እንደሆነና the office of papacy የሚባለውን የሚያመለክት እንደሆነ ቤተክርስቲያናችን ታስተምራለች። ምክንያቱም ክርስቶስ ብቻ አይደለም አዳኝ፣ ስራም ጭምር ነው የሚያድነው። መዳን በሱ በኩል ብቻ ካልሆነ በዛ ሰው ወይም ደግሞ በዛ ሲስተም ካልሆነ እንደማይገኝ የሚያስተምርበት ሲስተምም ጭምር ስለሆነ the office of papacy ሐሰተኛውን ክርስቶስ የሚወክል እንደሆነ ብዙ ጊዜ በቤተ ክርስቲያን በሉትራን አስተምሮ ውስጥ አለ። ከዛ ደስ የሚለው ነገር ያየው ይቺ ኃይለኛ የሆነችው አንዷ ቀንድ ፖለቲካዊም ሃይማኖታዊም ስልጣን እንዳላት ራሷን ክሌም የምታረግ በእግዚአብሔር ላይ የምትነሳ ነች። አውሬዊቱ እስክትገደል አካሏም እስከሚጠፋ ድረስ በእሳትም ለመቃጠል እስከምትሰጥ ድረስ ምን አደረግኩ? አየሁ። ይቺ አውሬ ለካ ጊዜ አላት፣ እግዚአብሔር የቀጠረላት። በዘመናት የሸመገለው እግዚአብሔር፣ በዙፋኑ ላይ የተቀመጠው እግዚአብሔር የመጨረሻ ፍርዱን እስከሚሰጥ ድረስ ዝም ብሏታል። ምን እንድታደርግ? የፈለገችውን እንድትረግጥ፣ የፈለገችውን እንድታጠፋ። ይሄ እንደ ብረት አይነት ጠንካራ ጥርስ ካሉት ከአራተኛው አውሬ የምትወጣ ነች። ከ10 ቀንዶች ውስጥ አንድ ሆና የምትወጣ ነች። ሐሰተኛውን ክርስቶስ የምትወክል ነች። ሰው ሳይሆን፣ ግለሰብ ሳይሆን፣ አንድ አገር ሳይሆን ሲስተምን የሚያሳይ ነው ብያችኋለሁ። ያ ሲስተም ደግሞ መዳን በክርስቶስ እንደሆነ የማያምን፣ መዳን በእምነት ብቻ እንደሆነ የማያምን፣
መዳን በጸጋው ብቻ እንደሆነ የማያምን መዳን በወንጌል ብቻ እንደሆነ የማያምን ማንኛውም አስተምሮ ሲስተም እንደሆነ ቤተክርስቲያን ታስተምራለች። ስለዚህ እቺ አውሬይቱ የተገደለችው አካሏም የጠፋው በእሳትም ለመቃጠል እስክትሰጥ ድረስ ዳንኤል ያየው ይህ ፍርድ የተከናወነው መቼ ነው የሚለው ነገር በሁለት ነገሮች መናገር ፈልጋለሁ። አንደኛ ቀደም ባለፈውም እንደተነጋገርነው ከሮማ መንግስት ጋር የተያያዘ ምድራዊ የሆነው የሮማ መንግስት የሚወክል ነው ብለናልና በታሪክ በአንደኛው ሴንቸሪ የተደረገ ነገር ነው፣ ያለቀ ነገር ነው። በታሪክ ሂደት ውስጥ የሮማ መንግስት እንዴት እንደፈረሰ በታሪክ ደረጃ ያ አስፈሪ የሆነው የሮማ ኤምፓየር ወይም አራተኛው አውሬ ቀስ በቀስ እየዛለ ሄዶ ሙሉ በሙሉ የወደመበትን ጊዜ የሚያስታውስ ነው። አሁን የሮም መንግስት ብርታት የለውም። የሮም መንግስት የፖለቲካ ኃይል የለውም፣ ስልጣን የለውም። ያ በዓለም ላይ ይገዛ የነበረው አስፈሪ የነበረው በኃይለኛ አውሬ የተገለጠው ታሪኩ በአንደኛ ክፍለ ዘመን ላይ አልቋል። ወይም ከዛ አለፍ ባለ ጊዜ ታሪክ ሆኖ ቀርቷል ማለት ነው። በክርስትና ላይ ታላቅ ስደትን ያወጁ እንደ ኔሮ አይነት መሪዎች የተነሱበት እንደዚሁም ደግሞ ዲዮቅልጥያኖስ የሚባለው ሌሎችም የሮማን ነገስታት ዛሬ በታሪክ እነሱ በመቃብር ስር ነው ያሉት። ቤተክርስቲያን ግን ዛሬም በሕይወት ትገኛለች። ክብር ለጌታ ይሁን። ለምን? በዘመናት የሸመገለው እግዚአብሔር ከራሱ ቤተክርስቲያን ጋር ምን ስላለው? ዓላማ ስላለው። ስለዚህ በታሪክ ይቺ አንዷ ቀንድ ከ10 ቀንድ ውስጥ የወጣችው በሮም መውደቅ በሮም መፍረስ በታሪክ አልቆላታል። ነገር ግን ከዛ ቀጥሎ ዳንኤል የሚለው ነገር ምንድነው? አካሏ ፈጽሞ እስከሚጠፋና በእሳትም ለመቃጠል እስክትሰጥ ድረስ አይቻለው ይላል። ያ ታዲያ መቼ ነው የሚሆነው? ጥላው መቼ ነው የሚሆነው? ሁለተኛው ጌታችን ኢየሱስ ክርስቶስ በመስቀል ላይ ከሞተና ከተነሳ በኋላ በርገት ይሄ ፍርድ በዛች ባንዷ ቀንድ ላይ ኦሬዲ ተጀምሯል። በዳንኤል 7 ላይ ያለው የአውሬው መገደልና ለክርስቶስ ዘላለማዊ መንግስት በመሰጠት ጋር ካለው እውነታ ጋር በቀጥታ የተያያዙ ናቸው። ክርስቶስ በሞትና በትንሳኤው እንደዚሁም በእርገቱ ወደ አብ በደረሰ ጊዜ የዚህን አውሬ ወይም ደግሞ የሰይጣንን የክፉን ዓለም ስርዓት ሁሉ ኃይሉን ምን አድርጎታል? ሰብሮታል። ክብር ለእግዚአብሔር ይሁን። ጳውሎስም የሚናገረው ይህንን ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ እያለ ምን አለ? ተፈጸመ አለ። ያን ሲል ምን ማለቱ ነው? የአውሬው መንፈሳዊ ስልጣን እዛ ጋር አብቅቷል። ሐዋርያው ጳውሎስም ቆላስይስ ምዕራፍ 2:15 ላይ ክርስቶስ ምን አለ? አለቅነትና ስልጣናትን ሁሉ ስለ ክርስቶስ ሲናገር አለቅነትና ስልጣናትን ሁሉ ምን አደረገ ይላል? ገፈፈ ይላል። ከሞት ላይ ከሰይጣን ላይ ከዲያብሎስ ላይ ቁልፉን ምን አደረገ? ነጠቀ። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? ስለዚህ በአውሬው ላይ የተፈረደው ታላቁ መለኮታዊ የሞት ፍርድ የተፈጸመው ጌታችን ኢየሱስ ክርስቶስ በመጀመሪያ ምጽአቱ ከመጣ በኋላና ሞቶ ካረገ በኋላ ነው። ነገር ግን ይሄ መጨረሻ ላይ ዳንኤል የሚናገረው በአውሬው አካል ላይ የተፈጸመው ሲቃጠል አየው፣ በእሳት ፈጽሞ ሲቃጠል አየው የሚለው አገላለጽ በራእይ ምዕራፍ 19 ቁጥር 20 ላይ እና በራእይ ምዕራፍ 20 ቁጥር 10 ላይ ካለው ሕያዋን ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ ከሚለው የመጨረሻው ፍርድ ቀን ጋር የተያያዘ እውነታ እንደሆነ መጽሐፍ ቅዱሳችን ይናገራል። ስለዚህ አቅም ማጣቱ መሸነፉ በክርስቶስ ትንሣኤና በእርገቱ የተጀመረ ቢሆንም ነገር ግን ለመጨረሻና ለአንዴና ለመጨረሻ ጊዜ ወደ እሳት ዲን ውስጥ የሚጣልበት ጊዜ መቼ ነው? ክርስቶስ ዳግም ሲመጣ ነው። እስከዛ ጊዜ ግን ባሉት ነገስታቶች ውስጥ የራሱን ሐሳብና ፈቃድ እየፈጸመ ይሄዳል ማለት ነው። ተሸንፏል፣ ግን የመጨረሻ መቃጠሉ እዚህ ዳንኤል የሚናገረው መጨረሻ ላይ በእሳት ለመቃጠል አካሉ ሁሉ ተሰጠ የሚለው ያ ክርስቶስ ዳግም ሲመጣ በመጨረሻ የሚፈጸም እንደሆነ እንደ ጥላ የምንመለከተው ነገር ነው። ስለዚህ አውሬው ዛሬም ቢሆን ምን የሆነ ነው? የተፈረደበት ነው። አውሬው ዛሬም በዓለማችን ላይ መከራን፣ ስደትን፣
ያመጣል። እርሱ ራሱ ግን ራሱ የተቀጠቀጠ እባብ አይነት ነው። ኃይል የሌለው ኃይሉን ያጣ የተሸነፈ ጥርስ የሌለው አይነት አንበሳ ነው። ለምን? ክርስቶስ ኢየሱስ በመስቀል ላይ በተለይ ደግሞ በቅዱሳን ላይ ምን የለውም? ስልጣን የለውም። ነፍሳቸውን ከእግዚአብሔር ሊለይ አይችልም። የእግዚአብሔር መንፈስ ከነሱ ውስጥ ሊወስድ አይችልም። በመስቀል ላይ የተፈረደበት ፍርድ በዕለተ ምጽአቱ ደግሞ በይፋ ይገለጣል። በይፋ ወደማይጠፋው ወደ እሳት ዲን እሱና ጭፍሮቹ እንደሚላኩ ይናገራል። ስለዚህ ክፋት ዘላቂ አይደለም። ክፋት ምን አለው? ኤክስፓይሬሽን ዴት አለው። ልክ አንድ መድኃኒት ተሰርቶ የተወሰነ ኤክስፓይሬሽን ዴት አለውና በዛ ጊዜ ከተጠቀማችሁ ብቻ ነው ፋንክሽናል የሚሆነው። ከዛ በኋላ ግን ኤክስፓይሬሽን ዴት አለው። ይሄ ዲያብሎስ በእግዚአብሔር ላይ የተነሳው የክፉ ሐሳብ የሚናገረው ከእግዚአብሔር ሐሳብና ፈቃድ ውጪ የእግዚአብሔርን ሕዝብ የሚያስጨንቀው ያ የክፋት ዘመን ዘላቂ አይደለም፣ የተወሰነ ነው። በእግዚአብሔር የተወሰነ ነው። እስከ መቼ ነው? የእግዚአብሔር የፍርድ ዙፋን እስከሚዘረጋ ድረስ ብቻ ነው። ስለዚህ ዳንኤል አውሬው ሲገደልና አካሉም ለእሳት ሲሰጥ ኦልሬዲ ተመልክቷል። ያ የሆነ ነገር ነው። ለኛ ግን በታይም ውስጥ የታሰረን ስለሆነን ገና ወደፊት ሲሆን የምናየው ነው። ይህ ማለት በዓለም ላይ ያሉ እግዚአብሔርን የሚቃወሙ ስርዓቶች፣ ጨቋኞች ኃይላት፣ ኃጢአት ሁሉ ፍጻሜ አላቸው። ክብር ለጌታ ይሁን። ሰው እንዳመፀ አይኖርም፣ ፍጻሜ አለው። ስለዚህ የመጨረሻው ቃል ምድራዊ አምባገነኖች ሳይሆኑ የመጨረሻው ቃል ያለው ከሰማያዊ ችሎት ነው፣ በዘመናት ከሸመገለው ከእግዚአብሔር አፍ የሚወጣው። እንግዲህ የቤተ ክርስቲያን ሰላም ቅዱሳን ዛሬ በአራዊታዊ አገዛዝ መካከል እንደሚኖሩ አይነት በጎች ራሳቸውን ቢሰማቸውም በምጽአት ቀን በዛ በምጽአት ዕለት የአውሬው አካል ሙሉ በሙሉ እንደሚጠፋና ዘላለማዊ የእግዚአብሔር መንግስት ግን ለቅዱሳን እንደሚሰጥ በማወቅ በዛ አሸናፊነት በዛ ተስፋ እንዲኖሩ ወንጌልም አብሮ ይናገራል። ክብር ለእግዚአብሔር ይሁን። ስለዚህ ይህ ዓለማዊ ስርዓት ክርስቶስን የሚቃወመው አስተሳሰብ ራሱን ከፍ ያደረገው ማንኛውም አይነት ድምፅ ፍጻሜ ያለው ስለ ቴክኖሎጂ እድገት፣ ስለ ምድራዊ ግነታቸው፣ መጽሐፍ ቅዱሳዊ እውነታዎችን ስለ ማጥፋታቸው ታላላቅ ቃላትን የሚናገሩ ብዙ ሲስተሞች አሉ በዙሪያችን የሚፎክሩ ከነሱ በላይ አምላክ እንደሌለ የሚያሸንፉ የሚመስላቸው። ነገር ግን በዚህ ክፍል ላይ መልእክቱ የዳንኤል ምንድነው? በዚህ ድምፅ እንዳትደነግጡ ነው የሚለን። በዚህ ድምፅ እንዳትደነግጡ። ከሰማይ እይታ አንጻር እነዚህ ሲታዩ የጠላት ጩኸት ከፈጣሪና ከመጨረሻ የሞት ፍርድ በፊት የሚሰሙ የጣር ጩኸቶች ናቸው። አጭር ሁከቶች ናቸው። ክፋት እንዲቀጥል አይፈቀድለትም። ክፋት ፍጻሜ እንደሌለው እንድታስቡ አይፈለግም። በእግዚአብሔር የጽድቅ ፍርድ ፊት፣ በእግዚአብሔር የጽድቅ ፍርድ ስር ፍጻሜ አላቸው። በሱ የጽድቅ ፍርድ ፊት ይደመሰሳሉ። ከዛ ቁጥር 12 ላይ እንደዚህ ይላል፣ የቀሩትንም አራዊት ግዛታቸውን ወሰዱባቸው፣ የዘመናቸው ርዝማኔ ግን እስከ ዘመንና እስከ ጊዜ ድረስ ተቀጠረ ይላል። ምንድነው የሚለው እዚህ ክፍል ላይ? ግዛታቸውን ወሰዱባቸው፣ የዘመናቸው ርዝማኔ ግን ተቀጠረ። የመጀመሪያዎቹ ሶስቱ አራዊት የባቢሎን፣ የፋርስና የግሪክ ነገስታቶች በጦርነት ሲሸነፉ ዓለም አቀፋዊ ግዛታቸውን ሁሉ አጥተዋል። ያ ብርታታቸው ሁሉ ከነሱ ተወስዷል። ነገር ግን ባህላቸው፣ ህዝባቸውና አውሬያዊው አስተሳሰባቸው ተከታዩ መንግስት ሲመጣ ያንደኛውን እየወረሰ በህይወት ቀጥሏል፣ ቆይቷል። ዘመናቸውም እዚህ መጨረሻ ላይ እስከ ዘመንና እስከ ጊዜ ድረስ ቀጠለ የሚለው ያ ከአንድ መንግስት መፍረስ ጋር ሙሉ ለሙሉ ያ መንግስቱ እንደማይፍረስ፣ ነገር ግን የተወሰነ ሲስተሙን የሚቀጥለው የሚመጣው መንግስት ወስዶ እንደሚሄድ እግዚአብሔር የእነዚህን መንግስታት የዓለም መሪነትና ስልጣን
በጦርነትና በወረራ በሌላም መንግስት እንዲተካ ያደረገው እሱ እግዚአብሔር ራሱ እንደሆነ ይናገራል። ለምን? እግዚአብሔር አምላክ የግሪክን ቋንቋ መጠቀም ይፈልጋል። ባቢሎናውያንን እግዚአብሔር ተጠቅሟል ህዝቡን ለመቅጣት መሲሁን ለማምጣት ነው። ከዛ በኋላ ፋርሶች መጥተዋል የባቢሎናውያንን ጥፋት እነሱ ላይ አድርሰው። ከዛ ግሪኮች መጥተዋል። ግሪኮች ደግሞ መጡና እነኚህን የፋርስ መንግስታት በሙሉ አጠፉ። የነሱን ሲስተም፣ የነሱን ጥበብ፣ የነሱን ቋንቋ ግን አዳፕት እያደረጉ ሄዱ። ከዛ የግሪክ ቋንቋ ዓለማዊ እስከሚሆን ድረስ የዓለም ቋንቋ እስከሚሆን እግዚአብሔር መጠበቅ አለበት። ለምን? መጽሐፍ ቅዱስ በግሪክ ቋንቋ መጻፍ ስላለበት። ሮማውያን መንግስት እስከሚመጡ ደግሞ እግዚአብሔር መጠበቅ አለበት። ለምን? በዘመን መጨረሻ ከሴት የተወለደው ክርስቶስ እንዲመጣ የሮማውያን ሰላም፣ የሮማውያን መንገድ መሰራት አለበት፣ ወንጌል እንዲሰራጭ። ከዛ የዘመናቸው ርዝማኔ እንደቀጠለ እንዴት በህይወት እንደቆዩ በሚቀጥለው ሲስተም ውስጥ ወይም ደግሞ በሚቀጥለው መንግስት ውስጥ የነሱ ፖለቲካዊ ስርዓት እንዴት ይቀጥል እንደነበረ ይናገራል። ምን ማለት ነው? የዘመናቸው ርዝማኔ ቀጠለ ማለት አንድ መንግስት ፖለቲካዊ ስልጣኑን ቢያጣም እንኳ ባህሉን፣ ፍልስፍናውንና አስተሳሰቡን በተከታዩ መንግስት ውስጥ ተዋህዶ በህይወት ይቆያል። ስለዚህ አንድ መንግስት ተቀይሮ ሌላ መንግስት ሲመጣ በዚህ በመጣው መንግስት አትደሰቱ፣ የእናንተ ደስታና ተስፋ ያለው በማን ነው? ሰማያዊ በሆነው በእግዚአብሔር መንግስት ነው። ክብር ለኢየሱስ ይሁን። በዘመናት የሸመገለው እግዚአብሔር እሱ በሚሰየምበት በዛ ስርዓትና በዛ ችሎት ነው። ፋሪስ ባቢሎንን ስታሸንፍ የባቢሎን ከተማና ሳይንሳቸው ግን አልጠፋም ነበር። ፋሪስ የባቢሎንን አስተዳደር ወርሶ ነበር። ለዛ ነው ጊዜያቸው የረዘመው። ቢጠፉም እንኳን ስርዓታቸው ለጥቂት ጊዜ የረዘመ ነበር ይላል። ግሪኮች ደግሞ ፋርስን ሲያሸንፉ የታላቁ እስክንድሪያ ወታደሮች የፋርስን ባህል ሁሉ ተቀብለው ነበር፣ ተቀላቅለውት ነበር። የሮም ግዛት ደግሞ ግሪክን እንደዚሁ ሲያሸንፍ ሮም በወታደራዊ ኃይላቸው ኃይለኛ ቢሆኑም ቢያሸንፏቸውም ነገር ግን የግሪኮችን ባህል፣ ቋንቋቸውና ፍልስፍናቸውን አዳፕት ማድረግ ነበረባቸው፣ መውረስ ነበረባቸው። ያ ነው የዘመናቸው ረዘመ የሚለው ማለት ነው። ስለዚህ እነዚህ ሶስቱ አራዊት መንግስታት በእነሱ ውስጥ ይሰራ የነበረው ሲስተም በአራተኛው በሮም ግዛት ውስጥም ያገለግል ነበረ፣ ተዋህዶ ነበረ፣ ረጅም ዘመን እንዲቆይ ተደርጎ ነበረ። ስለዚህ በአራተኛው አውሬ ደግሞ በሮም በክርስቶስ ተቃዋሚው ላይ የሆነውን ፍርድ ፍጹም መገደልና በእሳት መቃጠል ሲሆን በእነዚህ በመጀመሪያዎቹ ሶስቱ አራዊት ላይ ግን የሆነው ግን ከዓለም መሪነት ስልጣን በውርደት ፖለቲካዊ ውድቀት ብቻ ሳይሆን ሙሉ በሙሉ አልጠፉም ነበር። የነሱ ስርዓታቸው ይሰራ ነበር በሮም መንግስት ውስጥ ማለት ነው። ነገር ግን የበላይነታቸውን አጥተው ነበረ። ያንን ነው እዚህ ሲናገር ዘመናቸውም እንደዚሁ የረዘመ ነበረ የሚለው። ነገር ግን የዘመናቸው ርዝማኔ የተቀጠረ ነበር፣ የተቆረጠ ነበር። እግዚአብሔር እያንዳንዱን ስልጣኔ ትክክለኛ የእድሜው ዘመን ምን አድርጓል? ቆጥሯል፣ ወስኗል። ምድራዊ መንግስታት የእግዚአብሔርን ድብቅ ዓላማ እስከሚፈጽሙ ድረስ ለምሳሌ ሮም ወንጌል በፍጥነት እንዲሰራጭ የተረጋጋ መንገድ እንዲዘረጋ እግዚአብሔር አድርጎ ነበር። ለተወሰነ ጊዜ እንዲቆዩ እግዚአብሔር ይፈቅድ ነበር። ነገር ግን የማብቂያ ዘመን ነበራቸው። ያ የማብቂያ ዘመናቸው ደግሞ አስቀድሞ በእግዚአብሔር የተወሰነ ነበር። ስለዚህ የፋርስ የድቡ መንግስት የድቡ አገዛዝ እድሜው እንዲረዝም የተደረገው አይሁድ ከባቢሎን ምርኮ ተመልሰው ቤተ መቅደሱን እንዲሰሩ የፋርስ ነገስታት አዋጅ እንዲወጣና እነኛ የተማረኩት እስራኤላውያን ወደ ሀገራቸው ተመልሰው መቅደሱን እስከሚሰሩ ድረስ ነበር። እግዚአብሔር ሶስተኛውን አውሬ የግሪክን ቋንቋ ቅድም እንዳልኳቸው ባህላቸውን የኮይኔ ግሪክ የምንለው ወይም ቢብሊካል ግሪክ የምንለውን በዓለም ሁሉ ላይ ተጽዕኖ እንዲቀጥል እግዚአብሔር ጊዜውና ዘመኑን ቀጥሮ ፈቅዶለት ያገለግል የነበረ ስርዓት ነበር። ይህ እንግዲህ ዛሬ የምንኖርበትን ዓለም እውነታ በደንብ አድርጎ ያብራራል። አንድ ክፉ የፖለቲካ ስርዓት ቢወድቅም
ያ የአውሬው መንፈስ ከእግዚአብሔር ሐሳብ ውጪ የሆነው አገዛዝ ሲስተሙ በሰው ልጅ ባህል ውስጥ በመኖር ይቀጥላል። መልእክቱ ምንድነው? በዚህ ክፍል ላይ የሚናገረው ዳንኤል ሰዓቴ እየሄደ ስለሆነ የመጀመሪያውን ክፍል ብቻ ብዬ እጨርሳለሁ። ዋናው መልእክቱ ምንድነው? ተስፋችን በፖለቲካ ለውጦች ወይም በማህበራዊ ማሻሻያ ላይ ማድረግ የለብንም። ምክንያቱም እንደ አውሬ አንድ አውሬ ቢወርቅም ቅሬታው ምን አለ? ይቀጥላል። እግዚአብሔር የክፉ ተቋማትን ወይም ደግሞ የክፉ መንግስታትን እድሜ ምን አድርጓል? ቆጥሯል፣ ወስኗል። የክርስቶስ መንግስት እስከሚሆን ድረስ ጊዜ ለተወሰነ ጊዜና ዘመን ብቻ እንደሚቆዩ አውቀን እውነተኛ በሆነው በእግዚአብሔር ፍርድ በእግዚአብሔር መንግስት ይሄ በኋላ ላይ የምንመለከተው ሁለተኛው ክፍል ከቁጥር 13 እና 14 ላይ ያለው አሁን ፍጻሜ ይሆናል። የክርስቶስ መንግስት መጣ ይላል። ይሄ የክርስቶስ መንግስት ምድራዊ ከሆኑት አውሬያዊ መንግስት የተለየ መንግስት እንደሆነ ካራክተሮችን የሚገልጥበት ቁጥር 13 እና 14 አለ። እሱን በሚቀጥለው ሳምንት እንመለከታለን። መልእክቱ ምንድነው? ተስፋችሁ ሰማይና ምድርን በሰራው በእግዚአብሔር ይሁን። እውነተኛ የሆነው የማይፈርሰው መንግስቱ ለዘላለም ጸንቶ በሚቆመው በክርስቶስ አገዛዝ ላይ ይሁን። አይናችሁ ምድራዊ ከሆነው መንግስት ላይ አንሱ። እነዚህም ደግሞ የሚያስጨንቁን ነገስታቶች እግዚአብሔር ፈቅዶላቸው ዓላማውን እስከሚፈጽምባቸው ድረስ የሚሰሩ ናቸው። ፍጻሜ ያላቸው፣ መቆሚያ ያላቸው። እነሱ በፍርድ ይቆማሉ፣ በእግዚአብሔር ፊት ይቆማሉ። በችሎቱ ምንም ሊያጭበረብሩበት በማይችሉ ዙፋኑ ፊት ይቆማሉ፣ ፍርዳቸውን ያገኛሉ። ነገር ግን እናንተ ተስፋችሁ በማን ላይ ይሁን? በእግዚአብሔር አገዛዝ ላይ። የክርስቶስ መንግስት ፍጻሜ ያለው በማይጠፋው በክርስቶስ መንግስት ግዛት ላይ ይሁን እያለ ይናገራል። ክብር ለጌታ ይሁን።